የዛሬው ታሪክ ስለ ተራ ወንጀለኛ አይደለም። ለ40 ዓመታት በፖሊስ የዲኤንኤ መረጃ መረብ ውስጥ ሳይያዝ ያመለጠ በካሊፎርኒያ ጨለማ ውስጥ የሚኖር ድምፅ አልባ ወንጀለኛ ታሪክ ነው። ጆሴፍ ጄምስ የተባለው ይህ የቀድሞ ፖሊስ 13 ሰዎችን ሲገድልና በበርካታ ሴቶች ላይ ጥቃት ሲፈጽም ዓለም በድንጋጤ ተውጣ ነበር። ነገር ግን ይህንን ጨካኝ ወንጀለኛ ወደ ፍትህ አደባባይ ለማምጣት የተደረገው ትግል በታዋቂው ኮሜዲያን ፓተን ባለቤት በሚሼል አማካኝነት ወደ አዲስ ምዕራፍ ተሸጋገረ። ሚሼል ገዳዩን ለማግኘት በነበረ ከፍተኛ ስሜትና ጥረት ህይወቷን ብታጣም ባለቤቷ የጀመረችውን ስራ በመጨረስ በታሪክ ትልቁን የወንጀል ሚስጥር እንዲፈታ አድርጓል። ይህ ፍርሃት፣ ጽናትና ፍቅር የተቀላቀሉበት እውነተኛና ዘግናኝ ታሪክ ነው። በ1974 ዓመተ ምህረት በካሊፎርኒያ የምትገኘው ቪሳሊያ የተባለች ጸጥተኛ ከተማ ባልታሰበ ድንጋጤ ተወጠረች። በከተማዋ ውስጥ የሚኖሩ ሰዎች በሰላም ተኝተው በሚያድሩበት ወቅት አንድ ድምፅ አልባ ሌባ በየቤታቸው መስኮትና በር እየሾለከ መግባት ጀመረ። ይህ ሌባ ቪሳሊያ ራንካሳር የሚል ቅጽል ስም ተሰጥቶ፣ ነገር ግን ሌባው እንደ ማንኛውም ተራ ወንጀለኛ አልነበረም። ወደ ቤቶች ሲገባ ትኩረቱ ውድ በሆኑ ንብረቶች ላይ አልነበረም። ይልቁንም የሰዎችን የግል ማስታወሻዎች፣ የትምህርት ቤት የቀለበት መታሰቢያዎችን አልፎ ተርፎም የህፃናትን የሳንቲም ማስቀመጫዎች ይሰርቅ ነበር። ሰዎቹ ጠዋት ሲነቁ ቤታቸው ተበርብሮ ሲያዩ የሚሰማቸው ስሜት ከንብረት መጥፋት በላይ የግል ህይወታቸው እንደተደፈረ የሚሰማቸው ጥልቅ ድንጋጤ ነበር። ይህ ወንጀለኛ እጅግ ብልህ ነበር። በወንጀል ስፍራው ላይ ምንም አይነት የጣት አሻራ ወይም ፍንጭ ጥሎ አይወጣም። ምክንያቱም ይህ ሌባ ራሱ የህግ አስከባሪ የነበረ የ28 ዓመት ወጣት ፖሊስ ጆሴፍ ጄምስ ነበር። ጆሴፍ የቀድሞ የባህር ኃይል ወታደርና በዩኒቨርሲቲ ህግን የተማረ ሰው በመሆኑ ፖሊሶች ወንጀለኛን እንዴት እንደሚከታተሉ ጠንቅቆ ያውቃል። በቀን የህዝብን ደህንነት ሲጠብቅ ይውላል። በምሽት ግን የለበሰውን የፖሊስ ዩኒፎርም አውልቆ የከተማዋን ነዋሪዎች የሚያሸብር አውሬ ይሆናል። ለ2 ዓመታት ያህል ከ100 በላይ ቤቶችን በመበርበር ከተማዋን ሽባ አደረጋት። ነገር ግን ቀስ በቀስ መስረቅ ብቻ ለጆሴፍ በቂ አልሆነለትም። በውስጡ ያለውም ክፋት እያደገ መጣ። ፍላጎቱ ከንብረት ወደ ሰው ተሸጋገረ። እያንዳንዱ ስኬታማ ስርቆት በራስ የመተማመን ስሜቱን ጨመረው። በከተማዋ ላይ የጣለው የፍርሃት መንፈስም ገና የወንጀሉ መጀመሪያ ነበር። ጆሴፍ አሁን ከሌባነት አውሬነት ለመሸጋገር ተዘጋጅቷል። በ1976 ዓመተ ምህረት ጆሴፍ ከቪሳሊያ ወደ ሳክራሜንቶ አካባቢ ተዘዋወረ። በዚህም ጊዜ ታሪኩ ይበልጥ ጨለማ እየሆነ መጣ። ጆሴፍ አሁን ንብረት መዝረፍ ሰልችቶታል። የሱ ፍላጎት ፍርሃትን መዝራትና ሰዎችን መቆጣጠር ሆነ። ወደ ቤቶች የሚገባው ሰዎች በሌሉበት ሳይሆን በቤታቸው ተኝቶ ባሉበት ሰዓት ነበር። እጅግ የሚዘገንነው ዘዴው ደግሞ ወደ ቤት ሰብሮ ይገባና ባልና ሚስት ተኝቶ ባሉበት ክፍል በድንገት ይከሰታል። በላያቸው ላይ የእጅ ባትሪ በማብራት አይናቸውን ያወራቸዋል። ከዚያም ባልየውን በገመድ ያስረውና ጀርባው ላይ ሳህኖችን ይደረድርበታል። ይህ ሳህን ሲንቀሳቀስ ወይም ድምፅ ሲያሰማ ከሰማው ሁለታችሁንም እገላችኋለሁ በማለት ያስፈራራል። ከዚያም በሚስቱ ላይ በባልየው ፊት አስከፊ ጥቃትን ይፈጽማል። ለሚቀጥሉት 3 ዓመታትም ሳክራሜንቶ ከተማ በከፍተኛ ስጋት ውስጥ ወደቀች። ሰዎች ውሾችን መግዛት፣ አዳዲስ መቆለፊያዎችን መግጠም እናም ምሽት ላይ መሳሪያ ይዘው መጠበቅ ጀመሩ። ነገር ግን ጆሴፍ አሁንም ፖሊስ ነበር። የፖሊሶችን የክትትል አቅጣጫና የሬዲዮ ግንኙነት ስለሚያውቅ ሁልጊዜ ከእነሱ አንድ እርምጃ ቀድሞ ይገኝ ነበር። በዚህ ወቅት ብቻ ከ50 በላይ ሴቶች ላይ ጥቃት ፈጽሟል። አንዳንድ ጊዜ ጥቃት ከፈጸመባቸው ሰዎች ቤት ምግብ ያበስላል፣ ቢራም ይጠጣል፣ ወይም ለሰዓታት እዚያው ቁጭ ብሎ ቤተሰቡን ሲያሰቃይ ይቆያል። ይህ ድርጊቱ እኔ ከህግ በላይ ነኝ የሚል ትዕቢት እንደነበረው ያሳያል። ነገር ግን ይህ ሁሉ ግፍ ገና ለሚመጣው የከፋ እልቂት መለማመጃው ነበር። አውሬው አሁን ደም ለመቅመስ ተዘጋጅቷል። በ1979 ዓመተ ምህረት ጆሴፍ ከመስረቅና ጥቃት ከመፈጸም ባለፈ ወደ አስከፊው የጭካኔ ጥግ ተሸጋገረ። አሁን እጆቹ በደም መነከር ጀመሩ። ከሰሜን ካሊፎርኒያ ወደ ደቡብ ካሊፎርኒያ በመጓዝ አዲስና ዘግናኝ ማንነትን ያዘ። የታሪክ ተመራማሪዎችና ፖሊሶች ዘ ኦሪጂናል ናይት ስትሮከር ብለውም ሰየሙት። ጆሴፍ አሁን ሰዎችን በቤታቸው አስሮ ጥቃት መፈጸም ብቻ አልበቃውም፣ ሰለባዎቹን በጭካኔ መግደልም ጀመረ። የመጀመሪያዎቹ ሰለባዎቹ በሳንታ ባርባራ አካባቢ የሚኖሩት ሮበርትና ዴብራ ነበሩ። ጆሴፍ ልክ እንደ ቀድሞ ልምዱ ወደ ቤታቸው ሰብሮ በመግባት አስሯቸው ነበር። ነገር ግን በዚህ ጊዜ በህይወት እንዲተርፉ አልፈቀደላቸውም። ሁለቱንም በጭካኔ ገደላቸው። ለሚቀጥሉት 7 ዓመታት ጆሴፍ በካሊፎርኒያ ግዛቶች ውስጥ እየተዘዋወረ የሞት ጥላውን አጠላ።
በ1981 ዓመተ ምህረት ቼሪና ሳንቼዝ የተባሉ ጥንዶችን በገዛ ቤታቸው ውስጥ ሲገድል በቤቱ ግድግዳ ላይ የደም ምልክቶች ተገኝተዋል። ጆሴፍም በዚህ ወቅት ከፖሊስ ስራው ተባሮ ነበር። ነገር ግን በፖሊስነት ያገኘው እውቀት አሁንም ጥበቃ እየሆነው ነበር። ምንም አይነት የጣት አሻራ አይተውም። የተጠቂዎቹን የስልክ መስመሮች አስቀድሞ ይቆርጣል። እናም ከአካባቢው የሚያመልጥበትን መንገድ በጥንቃቄ ያጠናል። እስከ 1986 ዓመተ ምህረት ድረስም 13 ሰዎችን በጭካኔ ገድሏል። ነገር ግን በ1986 ዓመተ ምህረት በድንገት ይህንን ድርጊቱን አቆመ። የመጨረሻዋ ተጠቂው የ18 ዓመቷ ጃኔል ክሩዝ ነበረች። ከዚያም በኋላ ድምፁ ጠፋ። ምክንያቱም በዚያው ዓመት ሳይንስ አዲስ ግኝት ይዞ መጣ፣ ዲኤንኤ። ጆሴፍ በወንጀል ስፍራዎች ላይ የራሱን ፈሳሽና ጠጉር ጥሎ እንደሚወጣ ያውቃል። ሳይንስ እሱን ሊያጋልጥ እንደሚችል ሲረዳ እንደ ጉም በኖ ጠፋ። ለሚቀጥሉት 20 ዓመታትም የዓለም ሕዝብ ይህ አውሬ መሞቱን ወይም በሰላም መኖሩን ሳያውቅ በጭንቀት ቆየ። በዚህ አይነትም ዓመታት ነጎዱ። ከ1986 በኋላ ያ ጨካኝ ወንጀለኛ ድምፁ ጠፋ። ፖሊሶች መዝገቡን ዘግተው ባያስቀምጡትም አዳዲስ ፍንጮች በመጥፋታቸው ጉዳዩ እንደ ቀዝቃዛ ፋይል ተቆጥሮ ተረስቶ ነበር። ነገር ግን በ2006 ዓመተ ምህረት አንዲት ጋዜጠኛ ይህንን የተረሳውን ታሪክ ከሞት አስነሳችው። ስሟም ሚሼል ይባላል። ሚሼል ተራ ጋዜጠኛ አልነበረችም። እውነተኛ ወንጀሎችን የመመርመር ከፍተኛ ፍላጎት ያላትና ትሩ ክራይም ዲያሪ የተባለ ታዋቂ ድረገጽ የምታስተዳድር ደራሲ ነበረች። ሚሼል በቤቷ ውስጥ በሺዎች የሚቆጠሩ የፖሊስ ሪፖርቶችን፣ የካርታ መረጃዎችንና የፎቶግራፍ ማስረጃዎችን ሰበሰበች። ሌሊቱን ሙሉ ቁጭ ብላ የገዳዩን የጉዞ መስመር ታጠና ነበር። በውስጧም አንድ ትልቅ እምነት ነበረ። ይህ ሰው አሁንም በህይወት አለ፣ የሆነ ቦታም በሰላም እየኖረ ነው የሚል ነበር። ይህ ፍለጋ ግን በሚሼል ላይ ከባድ ዋጋ አስከፈላት። ስለ ወንጀለኛው በምታጠናበት ወቅት የሚያስፈሩ ህልሞችን ታይ ነበር። ገዳዩ ወደ ቤቷ ገብቶ ልጇንና እሷን እንደሚገድል ይታያታል። ይህም ጭንቀት እንቅልፍ አሳጣት። ጭንቀቷን ለማስታገስም የተለያዩ መድኃኒቶችን መውሰድ ጀመረች። ከዛም ይህንን ገዳይ ለማጋለጥ መጽሐፍ መጻፍ ጀመረች። ስሙንም አዊል ቢ ጎን ኢን ዘ ዳርክ የሚል ርዕስ ሰጠችው። ይህ ርዕስ ገዳዩ በአንድ ወቅት ለአንዲት ተጠቂ የተናገረው ቃል ነበር። ሚሼል የገዳዩን ማንነት ለማወቅ አጥብቃ ብትመኝም ፍጻሜውን ለማየት ግን እድል አልነበራትም። በሚያዝያ ወር 2016 ዓ.ም መጽሐፏን ሳትጨርስ ባልታሰበ ሁኔታ በተኛችበት ህይወቷ አለፈች። በሚያዝያ 2016 ዓ.ም የፓተን ህይወት በድንገት ጨለመበት። ባለቤቱ ሚሼል በተኛችበት ህይወቷ ማለፉን ሲሰማ የደረሰበት ድንጋጤ ሊገለጽ የማይችል ነበር። ፓተን ታዋቂ ኮሜዲያንና ተዋናይ ቢሆንም በዚህ ወቅት ግን የልቡ ግማሽ የተቆረጠበትና ብቸኛ የሆነ ሰው ሆነ። ሚሼል ስትሞት መጽሐፏ ገና አልተጠናቀቀም ነበር። በሺዎች የሚቆጠሩ ማስታወሻዎች፣ ያልተደራጁ ፋይሎችና በኮምፒውተሯ ላይ የተቀመጡ ግማሽ ምዕራፎች ይቀሩ ነበር። ባለቤቷ ፓተንም አንድ ነገር ወሰነ። ሚሼል ለዚህ ጉዳይ ህይወቷን ሰጥታለች፣ የጀመረችው ስራ በከንቱ አይቀርም በማለት የሚሼልን የቅርብ ተመራማሪ ጓደኞቿንና ጋዜጠኞችን ሰበሰበ። መጽሐፉንም መጨረስ አለብን አላቸው። ለሚቀጥሉት 2 ዓመታትም ፓተን በሐዘን ውስጥ ሆኖ የሚሼልን ድካም ዳር ለማድረስ ደከመ። ሚሼል በህይወት እያለች ያላገኘችውን መረጃዎች ለማሟላት የግል መርማሪዎችን ቀጠረ። በመጨረሻም በ2018 ዓ.ም አዊል ቢ ጎን ኢን ዘ ዳርክ የተሰኘው መጽሐፍ ታተመ። መጽሐፉ በወጣ በጥቂት ቀናት ውስጥም በከፍተኛ ሽያጭ ተሰራጨ። መላው ዓለም ስለዚያ አደገኛ ወንጀለኛ በድጋሚ ማውራት ጀመረ። መጽሐፉም ፖሊሶች ላይ ከፍተኛ ጫናን ፈጠረ። ሚሼል በመጽሐፏ ውስጥ ለገዳዩ የጻፈችው አንድ መልእክት ነበር። በርህን አንኳኳለሁ፣ በቅርቡ እንገናኛለን የሚል። ፓተን መጽሐፉን በማሳተም የሚሼልን ድምፅ በዓለም ዙሪያ እንዲሰማ አደረገው። ነገር ግን ትልቁ ጥያቄ አሁንም አልተመለሰም ነበር። ይህ ጨካኝ ገዳይ ወንጀለኛ ማን ነበር? አሁንስ የት ነው ያለው? ፖሊሶች አሁን በሚሼል ጥናትና በመጽሐፏ መነቃቃት አዲስ ቴክኖሎጂን ለመጠቀም ወሰኑ። ይህ ቴክኖሎጂ ደግሞ ማንም ያልጠበቀውን እውነት ይፋ ሊያደርግ ተቃረበ። በ2018 ዓ.ም መባቻ ላይ የካሊፎርኒያ መርማሪዎች በሚሼል መጽሐፍ በመነቃቃት እና በህዝብ ግፊት ምክንያት አንድ አዲስ ሙከራ ለማድረግ ወሰኑ። ለ40 ዓመታት ያህል በፖሊስ መዝገብ ቤት ውስጥ ተቀምጦ የነበረው የገዳዩ ዲኤንኤ አሁንም ነበር። ነገር ግን በፖሊስ የወንጀለኞች መረጃ ቋት ውስጥ ምንም አይነት ተዛማጅ አልተገኘለትም ነበር። ከዛም መርማሪዎቹ አንድ ብልህ ዘዴ ተጠቀሙ። የገዳዩን ዲኤንኤ እንደ ጂኢዲ ማች ባሉ የቤተሰብ ሐረግ መፈለጊያ ድረገጾች ላይ ላኩት። እነዚህ ድረገጾች ሰዎች የዘር ሐረጋቸውን ለማወቅ ምራቃቸውን የሚልኩባቸው ነበሩ። ውጤቱም እጅግ አስደንጋጭ ነበር። የገዳዩ ዲኤንኤ ከድረገጹ ላይ ካሉ አንዳንድ ሰዎች ጋር የሩቅ ዝምድና እንዳለው አመላከተ። መርማሪዎቹ ይህንን ፍንጭ ተጠቅመው ግዙፍ የቤተሰብ ምርመራ ማድረግን ጀመሩ። በሺዎች የሚቆጠሩ ሰዎችን መርምረው በመጨረሻም ወደ አንድ ግለሰብ
አተኮሩ። ይህ ሰው ከዚህ ቀደም በአንድም ወንጀል ተጠርጥሮ የማያውቅ በሳክራሜንቶ አካባቢ በሰላም የሚኖር የ72 ዓመት ሽማግሌ ነበር። ስሙም ጆሴፍ ጄምስ ይባላል። ፖሊሶችም ጆሴፍን በድብቅ መከታተል ጀመሩ። አንድ ቀን ከቤት ወጥቶ የጣለውን የቆሻሻ ከረጢት በድብቅ በመውሰድ በቆሻሻው ላይ ያለውን ዲኤንኤ ከ40 ዓመታት በፊት በወንጀል ስፍራው ከተገኘው ጋር አነጻጸሩት። ውጤቱም 100% ተገጣጠመ። ዓለምን ለግማሽ ክፍለ ዘመን ሲያሸብር የነበረው አውሬ በመጨረሻም ተገኘ። ሚያዝያ 24 ቀን 2018 ዓ.ም ፖሊሶች የጆሴፍን ቤት ከበቡት። በሩንም አንኳኩተው ሲገቡ ያረጀና ደካማ የሚመስል ሽማግሌ ያገኙ። ነገር ግን ያ ሽማግሌ ለዓመታት 13 ሰዎችን የገደለና ከ50 በላይ ሴቶችን የደፈረ ጨካኝ አውሬ ነበር። ሲይዙትም የነበረው ድንጋጤ በሚሼል መጽሐፍ ላይ እንደተገለጸው በጨለማ ውስጥ ጠፍቶ አልቀረም፣ ይልቁንም በጠራራ ፀሐይ ለፍትህ ቀረበ። ፓተንም ይህንን ዜና ሲሰማ ሚሼል አደረግሽው በማለት በደስታና በሐዘን ተሞልቶ በትዊተር ገጹ ላይ አሰፈረ። ጆሴፍ በቁጥጥር ስር ከዋለ በኋላ በካሊፎርኒያ ፍርድ ቤት የቀረበው ትዕይንት እጅግ አስደንጋጭ ነበር። ለዓመታት ሰዎችን ሲያድንና ሲያሸብር የነበረው ያ ጨካኝ አውሬ አሁን በፍርድ ቤት ወንበር ላይ በዊልቸር ተቀምጦ ደካማና ምንም እንደማያውቅ ሽማግሌ ሆኖ ቀረበ። ነገር ግን ይህ የጆሴፍ የመጨረሻው የማታለያ ዘዴ ነበር። በ2020 ዓመተ ምህረት በተካሄደው የፍርድ ሂደት ላይ በህይወት የተረፉ ተጠቂዎችና የሟች ቤተሰቦች ቀርበው ምስክርነታቸውን ሰጡ። ጆሴፍ ላደረሰው ዘግናኝ ግፍ ሁሉ ጥፋተኛ መሆኑን አመነ። ፍርድ ቤቱም በፈጸማቸው 13 ግድያዎችና በደርዘን የሚቆጠሩ የአስገድዶ መድፈር ወንጀሎች ምክንያት የዕድሜ ልክ እስራት ያለ ይቅርታ ፈረደበት። አውሬው በቀሪው የህይወት ዘመኑ በብረት አጥር ውስጥ እንዲበሰብስ ተወሰነ። የዚህ ታሪክ እውነተኛ ጀግና ግን ሚሼል ነበረች። ምንም እንኳን ገዳዩ ሲያዝ ለማየት ባትታደልም የእሷ ብዕርና ጽናት ለ40 ዓመታት ተኝቶ የነበረውን መዝገብ ቀስቅሷል። መጽሐፉም ወደ ዘጋቢ ፊልም ተቀየረ። ይህ ታሪክ የሚያስተምረን ትልቁ ቁም ነገር ወንጀል ምንም ያህል ቢራቀቅና ጊዜ ቢወስድ በእውነትና በፍትህ ፊት መጋለጡ እንደማይቀር ነው። የጆሴፍ ታሪክ በሳይንስና በሰው ልጅ ጽናት አክትሟል። ጨለማ ምንም ያህል ቢበረታ አንዲት ትንሽ ሻማ ብርሃን መስጠቷን ካላቆመች ጨለማው መሸነፉ አይቀሬ ነው። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነ ማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።